ሰላም ጤና ይስጥልን እንዴት አላችሁ? መለኔ ከዲጂታል ቴክ ኤንድ ኤጁኬሽን ዩቲዩብ ቻናል ዛሬ ጀላችሁ የቀረብኩት ካሁትን በራሳችን መንገድ አዘጋጅተን እንዴት መጠቀም እንችላለን፣ የካሁት ጥያቄዎችን እንዴት እናዘጋጃለን የሚለውን መሰረት ያደረገ ነው የሚሆነው። በዚህ ቪዲዮ ከኔ ጋር አብረን የካሁት ጥያቄዎችን እናዘጋጃለን። በባለፈው በክፍል 1 እንዳየነው ካሁትን ለምን አላማ መጠቀም እንችላለን፣ በሌሎች ሰዎች የተዘጋጁ የካሁት ጥያቄዎችን በራሳችን ክፍል ውስጥ ወይም ለምን ፈልገው አላማ እንዴት ማዋል እንችላለን፣ እንዴት እንጠቀማለን የሚለውን መሰረት ያደረገ ነው የነበረው። ምናልባት ያን ቪዲዮ ያላያችሁ ከዚህ ቪዲዮ ስር ሊንኩን እናስቀምጥላችኋለን፣ ገብታችሁ እንድታዩ እንጋብዛለን። በነገራችን ላይ ይሄ ዩቲዩብ ቻናል አዲስ ከመሆኑ ጋር ተያይዞ የምንለቃቸው ቪዲዮዎች ለሌሎች ሰዎችም ተደራሽ እንዲሆኑ የእናንተ ሰብስክራይብ ማድረግ፣ ኮሜንት እና ላይክ ማድረግ በጣም ወሳኝ ነው እና ሌሎች ሰዎች እንዲደርስ። ስለዚህ ቪዲዮውን ኮሜንት፣ ላይክ እና ሰብስክራይብ አድርጋችሁ እንድትጀምሩ ጋብዛለሁ። ቀጥታ ወደ ቪዲዮው እንገባለን። ያው እንግዲህ ስራችን የምንጀምረው ጉግል ላይ kahoot.com ብለን ሰርች በማድረግ ነው። ከእሱን ሰርች ስናደርግ kahoot ለርኒንግ ጌምስ የሚል ሊንክ ይመጣልናል። እሱን ስንጫን ከላይ አማራጮች ይመጣሉ። ኮንታክት፣ ሴልስ፣ ፕሌይ፣ ስታርት ፎር ፍሪ ኤንድ ሎጊን የሚሉ አማራጮች ይመጣሉ። እሱን ስታርት ፎር ፍሪ የሚለውን ክሊክ ስናደርግ ቲቸር የሚል ይመጣል። እሱን እንመርጣለን። ስኩል፣ ከዛ ሳይን አፕ ዊዝ ጉግል ማድረግ ነው። ከዛ ኦልሬዲ ሳይን አፕ አድርገን ከሆነ እሱን መጠቀም እንችላለን። ካልሆነ ሌላ አካውንት ማስገባት እንችላለን። ዩዝ አናዘር አካውንት የሚል አማራጭ ይመጣልናል። ስለዚህ እሱን ክሊክ ስናደርግ ሌላ አካውንት እንድናስገባ ይፈቅድልናል ማለት ነው። እሱን መጠቀም እንችላለን፣ ሌላኛውን አካውንት። ከዚህ ቀጥሎ አዲስ ካሁት ክሬት ማድረግ ነው። እሱን ለማድረግ ከላይ ክሬት የሚል አማራጭ አለ። እሱን ክሊክ ስናደርግ አማራጮች ይመጡልናል። ካሁት፣ ስቶሪ እና ኮርስ የሚሉ አማራጮች አሉ። ለጊዜው ካሁት የሚለውን እንመርጣለን። እዚህ ላይ ለጊዜው ብላንክ ካንቫስ የሚለውን እንምረጥ። እንግዲህ ከዚህ ላይ በቀጥታ ጥያቄዎችን ማዘጋጀት ነው የምንጀምረው። ይሄ እንደምታዩት መጻፊያ ቦታ ነው። የጥያቄ ማስገቢያ ወይም ጥያቄዎችን ታይፕ የምናደርግበት ቦታ ነው። ስለዚህ የፈለግነውን አይነት ጥያቄ ማዘጋጀት እንችላለን ማለት ነው እዚህ ቦታ ላይ። ከዛ በፊት ግን ምን እናደርጋለን? የጥያቄ አይነቶችን እንወስናለን። ምን አይነት ጥያቄዎችን ነው ማዘጋጀት የምንፈልገው? አማራጮችን ይሰጠናል። ኩዊዝ፣ ትሩ ፎልስ፣ ታይፕ አንሰር፣ ስላይደር፣ የተለያዩ አማራጮች አሉ። ከነዚህ መካከል የትኛው ታይፕ ነው የትኛው አይተም ነው ማዘጋጀት የፈለግነው የሚለውን እንወስናለን። ከዛ በኋላ ለምሳሌ ምርጫ ጥያቄዎችን ማዘጋጀት ብንፈልግ፣ ስለዚህ ማዘጋጀት እንጀምር። What is the capital city of Ethiopia የሚል የምርጫ ጥያቄ ማዘጋጀት ብፈልግ ለምሳሌ፣ ከዛ በኋላ ምንድነው የሚሆነው? አማራጮቹን እናስገባለን ማለት ነው። የመጀመሪያው አዳማ ልበል፣ አዳማ። ሁለተኛው ባህር ዳር ብዬ ልጻፍ። ሶስተኛው አማራጭ ጎንደር ልበል። አራተኛው አዲስ አበባ። ስለዚህ አራት አማራጮች ያሉት የምርጫ ጥያቄ አዘጋጀው ማለት ነው። ከዚህ ላይ መርሳት የሌለብን አንድ ወሳኝ ነገር ትክክለኛውን መልስ መምረጥ አለብን መጀመሪያ ጥያቄዎችን ስናዘጋጅ። ከዛ ሚዲያ ኢንሰርት ማድረግ እንችላለን። ጥያቄውን የሚመለከት ፊገር ነገር ማስገባት እንችላለን ማለት ነው። ወይ ከራሱ ከሲስተሙ ጋር መምረጥ እንችላለን፣ ወይም ከራሳችን ፋይል መምረጥ እንችላለን። ከዛ በቀኝ በኩል እንደምታዩት የታይም ሊሚት እናስቀምጣለን። ተማሪዎች ጥያቄውን ለመመለስ ምን ያክል ጊዜ ነው ልንሰጣቸው የሚገባው የሚለውን እናስገባለን። ለምሳሌ 20 ሰከንድ የሚለውን መረጥኩ። ከዛ ስታንዳርድ፣ ዳብል ፖይንት ወይም ሲንግል ፖይንት የሚለው አማራጮች አሉ። አንዳንዱ ጥያቄ ከባድ ነው ብለን የምናስብ ከሆነ ያን የመለሰ ጥያቄ ዳብል ፖይንት ሊያገኝ ይገባል ብለን ልንወስን እንችላለን። አንዳንዱ ደግሞ ሲንግል ሴት ሰሌክት ይሆናል። አንዳንዱ ደግሞ ዳብል ሰሌክት አድርገን ልናዘጋጅ እንችላለን። 2 እና 3 ያላቸውን መልስ ያላቸውን ጥያቄዎችን ማዘጋጀት ስለምንችል ማለት ነው። ስለዚህ አንድ አይነት መልስ ብቻ የሌለው ወይም 2 እና 3 አማራጮች ያሉ ጥያቄም ማዘጋጀት የሚያስፈልገን ከሆነ አንዳንዴ
ከዛ አድ የሚለውን መንካት ነው ሁለተኛው ጥያቄ ለመጨመር። ስለዚህ ሁለቱም ሶስትም ጥያቄ ሲኖረን አድ እያልን መቀጠል ነው የሚሆነው። ለምሳሌ የትሩ ፎልስ ጥያቄ ማዘጋጀት ብፈልግ ሁለተኛው ጥያቄ ላይ ስለዚህ ትሩ ኦር ፎልስ የሚለውን እንመርጣለን ማለት ነው። በቀኝ በኩል መተን ሁለተኛውን ጥያቄ ልጻፍ። ለምሳሌ ላሊበላ is located in ወልና ለቀይረው ጥያቄውን ለጊዜው ኢትዮጵያ ለጻፍ። ሁለተኛው ጥያቄ ኢትዮጵያ is one of the oldest countries የሚል የትሩ ፎልስ ጥያቄ ማዘጋጀት ፈልግ። ከዛ መልሱን ዲተርማይን እናደርጋለን፣ እንወስናለን። ከዛ እንደተለመደው ሚዲያ ማስገባት እንችላለን በዚህ ቦታ ላይ ማለት ነው። ኢንሰርት ማድረግ እንችላለን። ከዛ ኢትዮጵያን ኢሜጅ ማስገባት ካስፈለገ እናስገባለን ማለት ነው። ፖይንቱን በተመለከተ ዲተርማይን ማድረግ እንችላለን። ስታንዳርድ ወይም ዳብል ፖይንት የሚለውን ቅድም ባየነው መንገድ አሁን ኦልሞስት ጥያቄያችንን አዘጋጅተን ጨርሰናል። ስለዚህ ሴቭ አድርገን ለቀጣይ ማዘጋጀት ነው የሚሆነው። ስለዚህ ስለማድረግ ከላይ ሴቲንግ የሚላለ ሴቲንግ እንመርጣለን። አንድ ቅድም ያልነገርኳችሁ ነገር ታይትል ማስገባት እንችላለን። የታይትል መጻፊያ ቦታ አለ ከላይ፣ እሱ ታይትሉን እንጽፋለን ማለት ነው። ከዛ ፎልደር ክሬት አድርገን ኒው ፎልደር የሚላለ እሱን ክሬት አድርገን ክሊክ አድርገን ክሬት ማድረግ ነው፣ ስም መስጠት ነው ለፋይላችን ለፎልደራችን። ካልሆነ በነበረው ፎልደር ውስጥ እንዲገባ ማድረግ ከፈለን አንዱን መምረጥ እንችላለን፣ ከዛ ውስጥ ማስገባት እንችላለን ማለት ነው። ይህን በማድረግ ለቀጣይ ሴቭ አድርገን ማስቀመጥ እንችላለን ማለት ነው። ደን ወይም ሴቭ የሚለውን ከላይ መንካት ነው የሚሆነው። ከላይ በቀኝ በኩል ደን የሚላለ እሱን ደን የሚለውን ክሊክ ማድረግ ነው። ይህን ለማድረግ ግን መጀመሪያ እንትኑን መርሳት የለብንም፣ ታይትል መጻፋችን መርሳት የለብንም። ከዛ በኋላ ደን እንለዋለን። ከዛ ዘግተን እንወጣና መጨረሻ ላይ ተመልሰን መክፈት ስንፈልግ ላይብረሪ የሚለው ውስጥ ነው በግራ በኩል የምናገኘው ጥያቄያችን። ስለዚህ ለቀጣይ ዝግጁ አድርገን ማስቀመጥ እንችላለን። ላይብረሪ የሚል አለ፣ እሱን ክሊክ ስናደርግ የፋይላችን ስም እናገኛለን ማለት ነው። ለምሳሌ ኢትዮጵያ በሚል ነው ሴቭ ያደረኩት። ስለዚህ እሱን ክሊክ ሳደርግ ይመጣል ማለት ነው። ይህን ይመስላል አጠቃላይ የዛሬው ትምህርታችን። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። በሌሎች ቪዲዮዎች እስከምንገናኝ ጤና ይስጥልኝ።